ወደ ኦሮምኛ እንዳይተላለፍ ምንድነው መርከቡ ተሰበረ እንዴ? ደስ ይለኛል ቅኔውን ቢያበጥረው ዱጋውን ቢያንጎራጉሮ ደስ ይለኛል እኮ። አንድ የ60 ሚሊዮን ህዝብ ቋንቋ አለማክበር ይሄ እኮ ኢሌጋል ነው። ግሪት ክራይም ነው። ይሄ ወንጀል እኮ ነው። አንድ መጽሐፍ ከአማርኛ ወደ ኦሮምኛ መጀመሪያ በዕብራይስጥ ተጻፈ ይላል፣ በጽር ተጻፈ ይላል፣ በግሪክ ተጻፈ ይላል። ይመጣና በእኛ ደግሞ በግዕዝ ተጻፈ ይላል። ወደ አማርኛ መጣ። ወደ ኦሮምኛ እንዳይተላለፍ ምንድነው መርከቡ ተሰበረ እንዴ? ይሄ እኮ ምን ነው? ነቃ እንበል እንጂ። ቅድም ተናገሩ አባታችን ከሻምቡ። ይሄ እኮ ነው እኛ የምናስተዳድረው እኮ እንኳን ዝም ብሎ ገበሬ ብቻም አይደለም እኮ ፕሮፌሰር ዶክተር እኮ ነው። እዚህ ውስጥ ያሉት አውቃለሁ፣ ካህናት፣ ቄሶች፣ ማስተርስ ፒኤችዲ ያላቸው አሉ። ይሄ ቅኔ መምህራን ባንሆንም ማለት ነው። ሰው እኮ በሄደ ነው እንደ ጸጋው ነው። ይሄ ነው። ስለዚህ ለምን አልተተረጎመም? ይሄ እናንተ ራሱ አስወቅስም? እሺ እምነቱን አስጥልም ወይ? ራሳችሁን ፈትሹ። ሌላው ስለ መንፈሳዊ ኮሌጅ ነው። ለ60 ህጉን ማክበር ግድ ይላል እኮ። ለ60 ሚሊዮን ህዝብ አንድ ኮሌጅ እንዴት ያቅታቸዋል? በኢትዮጵያ ውስጥ ያለችው እዚህ ቅድስት ሥላሴና ከሳተ ብርሃን ሰዋስወ ብርሃን 3 ቦታ ያሉት መስፈርቱ ግዕዝ በአንዱ ያስመሰከረ ወይ በዱጋ ወይ በጾመ ዱጋ ወይ ደግሞ በአቋቋም ይላል። የት መጥቼ ነው እኔ የእናንተን ዱጋና የእናንተን ቅኔ የምዘርፈው? በምን ባጀት ነው እኔ ጎጀም ሂጄ የሚማረው? እኔ እኮ አብነት ተማሪ ገዳም ነው ያደግኩኝ። ደስ ይለኛል ቅኔውን ቢያበጥረው ዱጋውን ቢያንጎራጉሮ ደስ ይለኛል እኮ። እኔ ረካበታለሁ። የኛ ውበት እኮ ነው። ግን ለምን አካባቢውን ኢንቫይሮንመንቱን ለምን አታውም? በትላንትናው በ16ኛ ክፍለ ዘመን እየሄድን ይሄ እኮ ኦልድ ፋሽን ነው፣ ኦልድ ስትራቴጂክ ነው። ነቅፋችሁ አይደለም። ውሃ ወደ ላይ አይሄድም፣ ግን በተማሩት ይሄዳል። አባይን ወደ ላይ እየገፋን እኮ ልናለማበት አቅደናል፣ እየሰራንበት ነው። በመዋ ማለት ነው። በጉልበት ሳይሆን በመዋ በቴክኒክ እና መስፈርቱ አሁን የቅኔ አዋቂ ከሆነ እዚህ ይገባል፣ እንዲህ ጊዜ የሚችል የሚባል ከሆነ አሁን ይሄዳል። ከዘመኑ ጋር በማረም ይሄዳል። አይደም እኮ ሌላው ለመቅጠር አሁን ጅማ ከተማ ምንድነው መስፈርቱ? በአንዱ በያስመሰከረ ይላል። እኔ ከበሻሻ የመጣ ዳቆን በምን ያስመሰከረ? በአንገት ነው፣ በደም እኮ ነው ያስመሰከረ። ራሱን ሰውቶ እኮ ነው። እንዴት ነው ጅማ ከተማ የደብሩ ዳቆን ሆኖ የሚቀድሰው? ከልሙ መጥቶ ከግንቢ መጥቶ ከደምቢዶሎ መጥቶ ቤቱ ነው። ይሄ እኮ ቻንስ ክሎዝ ኦፖርቹኒቲውን ለመዝጋት ነው። ጆብ ኦፖርቹኒቲውን መዝጋት ነው። እድሉን መዝጋት እኮ ነው። እድል መዝጋት ነው። እቺ መስፈርት የኛን እድል መዝጋት ነው። ብታምኑም ባታምኑ እግዚአብሔር መዝጋይ ዛሬ እቺን ቻንስ አግኝቼ በ4 ኪሎ ሲፎክር ደስ ብሎ